ኢትዮጵያ በመታደርገው የእድገት ግስጋሴ ውስጥ ብሔራዊ ጥቅሟን በማስጠበቅ በኩል የዲያስፖራው ሚና ከፍተኛ ነው። ዲያስፖራው በተለያየ አገር የሚኖር ሆኖም ግን ሁሉ ጊዜ መገኛ ሀገሩን የሚያስታውስ ለሀገሩ አንድነት ለሀገሩ ነጻነት ሉዓላዊነት ከዛም አልፎ የኢኮኖሚ እድገት የማህበራዊ ልማት ትምህርትን ጤናን ጨምሮ የሚመኝና ለዛም የሚችለውን የሚሞክር ነው። በራሱ ተነሳሽነት የኢትዮጵያን ብሔራዊ ጥቅም የሚያስከብሩ ስራዎችንም ያከናወነ ነው። ብሔራዊ ጥቅም ስንል ኢኮኖሚያዊ ነጻነትንም ጭምር ስለሚያጠቃልል በተለያየ ጊዜ በሬሚታንስ መልክ ወይም ደግሞ በብድርና እርዳታ ይገኝ ከነበረው በብዙ ጥፍ የተሻለ የውጭ ምንዛሪ ለሀገራችን ገቢ የሆነ ነው ማለት ነው። ብሔራዊ ጥቅምን ማስጠበቅ በየዘመኑ ያለው ትውልድ ኃላፊነት ሲሆን ለሉዓላዊነቷ የተከበረ ኢትዮጵያን ለማሻገርም ሁሉም ሀገር ወዳድ በጋራ ሊቆም ይገባል። ብሔራዊ ጥቅም ሲባል ሁላችንም ሀገራችንን አስቀድመን ከፊት አድርገን ስንሰራ ሁላችንም ተጠቃሚዎች ነን። እኔ በግል የምጠቀመው ወይም በኔ አካባቢ ያሉትን ብቻ የምጠቅመው ነገር ብልጭ ብላ የምጠፋ ነገር ስትሆን ያኛው ግን እንደ ችቦ ለረጅም ለልጆቻችን ልጆቻችን የምተርፍ ነገር ነው የብሔራዊ ጥቅም ጉዳይና የሁላችን ኃላፊነት ነው። ኢትዮጵያ አሁን ካለችበት ወደ ቀጣይ እድገት ለመሸጋገር እየሰራች ሲሆን የዲያስፖራው ማህበረሰብ በቁጭት ሀገሩን እያገለገለ ይገኛል። ዲያስፖራ ቁጭት ነው። አንድን ነገር ሞር ከውስጡ ወጥተሽ የሌላውን አገር ኤክስፖዠር ሲኖርሽ ሌላው አገር ላይ ምን ላይ ነው ያለችው ያኔ ሁሉም አውቶማቲካሊ ሳይኮሎጂካሊ ይሄ ሂውመን ኔቸር ነው ወደ ራስ ነው የምትመጪው። መቼ ነው ወደ አገር የተመልሼ ወይም ባለሁበት አገር ላይ ምን ኮንትሪቢዩት ላድርግ የሚል ዲያስፖራ ቁጥር የለውም። ዲያስፖራ ደግሞ በሀገሩ ላይ በሚያደርገው ኢንቨስትመንት ትልቅ ሚና እየተጫወተ ነው። ኢትዮጵያ ውስጥ ሁሉ ሰው ያውቀዋል፣ ግን የተበታተነ ነው። ስለዚህ ለሀገርም የበለጠ ፋይዳ እንዲኖረው ለራሱን ደግሞ መብቱን ለማስጠበቅ የበለጠ መስራት እንዲችል ነገሮችን ለማመቻቸት ተበታትነን የምናመጣ ፋይዳ የለም። ሌሎች የበረቱት ሌሎች ጸንተው የቆሙት አንድ ስለሆኑ ስለተቀራረቡ ልዩነታቸው ስለተቻቻሉ በመሆኑ ወሳኝ ነው ብዬ አስባለሁ። ኢትዮጵያ ኢፍታዊ በሆነ መንገድ ያጣችውን የባህር በር ለማስመለስም ዲያስፖራው በቁጭት እየተንቀሳቀሰ ነው። የወደቡ ጉዳይ ዲያስፖራው ከሌላ ኢትዮጵያ ተለይቶ የሚታይበት ምንም አግባብ የለውም። ራሱን ኢትዮጵያ አድርጎ የሚያስብ ራሱ ስለ ኢትዮጵያ ስለ ልጆቹ ስለ ልጆቹ የሚያስብ ኢትዮጵያዊ በሙሉ የቅድሚያ ሰጥቶ እስከዛሬም በድብቅ እኮ እናወራለን። እውነቱን ለመናገር አሁን እኮ መንግስት ስለተናገረ ነው እኛም ደፍረን መናገር የጀመርነው እንጂ ማንም ሰው እኮ እስከዛሬ ድረስ ስለ ወደቡ እኮ የማያቃስት የማያመሰው የለም። በግፍ ስለተወሰደ በግፍ ስለተሰጠ። ስለዚህ ኢትዮጵያ ወደቧ የተፈጥሮ መብቷ ነው። የተፈጥሮ መብትን ደግሞ ማስከበር የተፈጥሮ ግዴታችን ነው። ዲያስፖራው ለሀገሩ ልማትና እድገት በዲፕሎማሲ፣ በኢንቨስትመንት፣ በቱሪዝም፣ በጤና፣ በትምህርትና በሌሎችም ዘርፎች ከፍተኛ አስተዋጽኦ እያበረከተም ይገኛል።